ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያጀባ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰሞኑን የምንሰማቸው ነገሮች ጆሮን ጭው ያረጋሉ። በአብዛኛው አረብ ሀገር ሰርተው የሚበሉ ብራቸው የሚጠፋባቸው የሚካዱ እህቶቻችን ነበሩ በአብዛኛው የምናየው የምንሰማው እና እንደው እህቶቻችን ተጠንቀቁ ነበር የምንለው። አሁን ደግሞ አንድ ወንድማችን ሳውዲ አረቢያ ኑሯል። የኖረውን በስራ ነው። ስራ እየሰራ ነው የኖረው። እየሰራም እየላከ ቤት አለህም መኪናም አለህ እየተባለ ነበረ። በስተመጨረሻ አገር በሚገባ ሰዓት አንዱንም አይደለም መኪናና ቤት ልጁ የሚጠጋበት አጥቶ ጎዳና ላይ ወድቋል። እስኪ ቪዲዮውን ተከታትለን እንመለስ። ስሜ አህመድ መሐመድ ይባላል። ሳውዲ አረቢያ 11 ዓመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣሁ። ምን እንደምል ራሱ ግራ ነው የሚገባኝ እንጂ በህይወት ዘመኔ ብዙ ነገር ይገጥሞኛል። እስካሁን ድረስ በልፋት ነኝ። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸብኝ ሁሉ ነገር። ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት እህለው እንኳ አልቀምስም። ለቅሶ ነው ምንም ማለት ለቅሶ ነው በቃ ዝም ብዬ እህል ምናምን እንኳ አልበላም። ድሮ ያለውን ሰውነቴ ስታየው አሁን የለኝም። በቃ ምንም አብቅቻለሁ። ሲጀምር ትምህርት እንኳን አልተማርኩም። በህፃንነት ጀምሬ ስራ ነው የኖርኩት። አሁን ስሜን ራሱ ማጻፍ አልችልም። ግን ቤተሰብ በሙሉ ከ8 እስከ 10 የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። ሌላው እንግዲህ የውሽማዋን ወንጀል ለመደበቅ ልጇን ከውሽማዋ ጋር ተባብራ የገደለች እናት አለች። ያው ፍርድ ተሰጥቷታል። ፍርድ ካላህ ቢሆንም ካላህ በታች በዚህ ምድር ፍርድ ተሰጥቷቸዋል። ባሏን የፈታች ሴት ልጅ ያላት እናት ነበረች። ከዛ ፍቅረኛ ይኖራታል። ያ ፍቅረኛዋ ልጅቱን ይደፍራታል። ያ እንደደፈራት ለውሽማዋ ለመከላከል ስትል ከትምህርት ቤት ማስቀርታ ባጠገቧ እያኖረች እያዋለች እያሳደረች ስራ ቦታ ይዛትም እየሄደች አልሆን ሲላት ያው እንግዲህ ደብድበው ገለዋታል። ፍርድ ተሰጥቷል እና እስኪ እንስማው። ጆሮ አይሰማው የለውም። እንስማው። እግር ይሄድ አይን መልከት ይባላል እና እስኪ እንስማው። አከባትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል።
ወላጅ እናት ወይዘሮ ሃና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከእርሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋ በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪም ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ዘግታባትና ስራ ቦታ ድረስ ከእርሷ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችውም በስተመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ አረመናዊ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር ማለትም ከልጇ እንጀራ አባት ጋር በመተባበር ቀጥቅጠው በአምላክ ግርማን ገድለዋታል። ይህች ነጻነት የናፈቃት በደል የበዛባት ግፍ የተሰራባት ህፃን በአምላክ እናቴ ድረሽልኝ ብላ እንዳትሸሸግ አሰቃቂውና ከእናት የተደረገ ስቃይ መሆኑን ለማመን የሚቸግረውን ወንጀል የተፈጸመባት በእናቷ ሆኖ በስጋም በመንፈስም የሞት ሞት ሆኖባት ሞታለች። ይህች አንጀት የምትበላና አይደለም መደፈር ቀርቶ አጥብቆ ለመሳም የምታሳሳ ልጅ ስቃዩን ሊደብቁት ቀርቶ ለቅሶዋ የሚያንሰፈስፍ ህፃን ቀጥቅጠው ሊገድሏት ቀርቶ አጥብቆ ለማቀፍ የምታሳሳ ታዳጊን ልጅ በጭካኔ ተሞልታ ፍቅረኛ ከተባለና ለሟች ህፃን በአምላክ እንጀራ አባት ከሆነው ወንድ ጋር ተባብራ የገደለቻት እናትም በቁጥጥር ስር ውላ ምርመራ ሲደረግባት ቆይቷል። ምርመራውን ሲያከናውነው የቆየው አቃቢ ህግም እናትና የእናት ፍቅረኛ የተባለው ግለሰብ ወንጀሉን መፈጸማቸውን በሰውና በሰነድ ማስረጃዎች አረጋግጦ ፍርድ ቤቱ ፍርድ እንዲያስተላልፍ አድርጓል። በዚህም ምን ቀናትን ወልደው ወራት ዓመታትን ቢተኩም ፍርድ ቤቱ ተገቢውን ፍርድ ማስተላለፉ ተሰምቷል። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው የህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ አስተላልፏል። የወንጀል ህግ ዓላማና ግብ የሀገሪቱ ህዝብና መንግስት እንዲሁም የነዋሪውን ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅም ማስጠበቅና ማረጋገጥ ሲሆን ይህንንም ከግብ ለማድረስ የወንጀል መከላከል ስራዎች ይሰራሉ። ይሁን እንጂ ወንጀል ለመከላከል በማይቻልበትና ተፈጽሞ ሲገኝ አጥፊውንና ሌላውን ማህበረሰብ ያስተምራልና ሌላ ወንጀል እንዳይፈጸምም ለመከላከል የሚያስችል ቅጣት ህግን በተመለከተ መሰረት እንደሚተላለፍ በችሎቱ ተጠቅሷል። ተከሳሾቹ በዘውተር ባህሪያቸው መልካም እንደሆኑና በተለያዩ በጎ አድራጎት ተግባራት ይሳተፉና ይፈጽሙ እንደነበር በቅጣት ማቅለያነት ቢቀርብም ፍርድ ቤቱ ተከሳሾቹ በዘውተር ባህሪያቸው ማህበራዊ ሴቶችን የተመለከተ ጉዳዮች ላይ ነውረኛ ተግባር የሚፈጽሙ መሆናቸውን ጠቅሶ ማቅለያውን ውድቅ አድርጎታል። በዚህም መሰረት እናቷ ሃና በየነ ገብረ ዮሐንስ በሞት እንድትቀጣ ተወስኗል። እንጀራ አባቷም አቶ ብሩክ አለሙ ተሰማ በሞት እንዲቀጣ ወስኗል። የሟች ህፃን በአምላክ አባት አቶ ግርማ በጋዝ በችሎቱ የተሰጠው ፍርድ አስተማሪና እንዳጠቃላይ በህፃናትና ሴቶች ላይ በየቤቱ ለሚደርስ ወንጀል ማሳያ እንደሆነም ተናግሯል። በወላጅ እናቷና በእንጀራ አባቷ በጨቅላነቷ ህይወቷን የተነጠቀችው ህፃን በአምላክ ግርማ ህይወቷ ባይመለስም የገደሏት በሞት እንዲቀጡ መወሰኑ ውሳኔው ለሌሎች ጥሩ ትምህርት የሚሰጥና መቀጣጫ የሚሆን እንደሆነም ብዙዎች ተስማምተው በፍርድ ቤቱ በተላለፈው የሞት ውሳኔ መደሰታቸውን በተለያዩ ማህበራዊ ሚዲያዎች እየገለጹ ይገኛል። ሱብሃንአላህ እንደው ልጅ ጥለን የመጣን ሰዎች እኮ በአላህ በቁድራው እየጠበቀልን ነው። አላህ በኩኑ እየጠበቀልን ነው። ወላሂ እንደው እናት በልጇ እንዲህ ጨከነች። ሜዳ ላይ ልጆቻችንን ጥለን የመጣን ሰዎች አላህ እየጠበቀልን ነው። ሰው አይደለም ጠባቂው አላህ ነው። ዛሬ እናት አልታመነችም፣ ወንድም አልታመነም፣ እህት አልታመነም። በተለይ ልጅን ለማን መስጠት እንዳለብን ጥንቃቄ ማድረግ አለብን።